ላላ ይሄ ልጅ ዛሬም ደገመው ጋይስ። ትናንትና ቴሌቪዥኑ ተረፈ ስንል ዛሬም ሊደግመው ነው። አረ ይሄ ልጅ አረ ተው ጋይስ፣ 2 7 ያስፈልገዋል የምር። ዛሬም እኮ ሊሰፍረው ነው። ዛሬ ደግሞ እናንተ ምንድነው ለጉንብስ የሚያስኬድ ነው ደግሞ የዛሬው። ፈጣሪው ትዕግስቱን ስጠኝ። አይ ይሄ ቴሌቪዥን እኔ እንጃ ብቻ ፍራ ይለዋል የምር። አንድ ቀን ሰባብሮ ነው የሚጥለው። እንደዚህ ሲያሸንፉ እንደዚህ የዘለለ ይሄ ልጅ ቢሸነፉ ደግሞ ምን ሊሆን ነው? እኔ እኮ ሰው ሁሉ የሚማታ ይመስለኛል። እና እኔ ስሜቱ ምን እንደሆን ማላቅ ሰው ማለት ነው። ሰው ሲዘል ያስቀኛል የምር። እነሱ እኮ የምር በቃ ወይ ውስጣቸው የሆነ ደስ የሚል ነገር ይኖራል። እኔ ደግሞ በጣም ያስቀኛል፣ ያዝናናኛል። እና ዛሬም ድጋሜ ሊሰብረው ነው። ይሄ ልጅ ሁሌ እንደዚህ የሚዘል ከሆነ እኮ በቃ የቃዘር ሁሉ አልታረፈም። አንድ ቀንማ ሶፋውን ሁሉ ነው በረጋግዶ የሚጥለው በዚህ ሁኔታ ማለት ነው። እና ኧረ ዲስታንሳችሁን ጠብቁ። ይሄ ልጅ ኳስ ሲጀመር ማለት ነው። እና እኔ ለመጀመሪያ ጊዜ እንደዚህ ኳስ የሚደግፍ ሰው እንደዚህ ሲዘል ምናምን ሳየው ብዙ አየው። ግን ኤፍሬምን አየሁት፣ የሆነ ልጅም ነበረና ስሜቱ ግን እኔ ግን አሁን ማየት ልጀምር ነው ጋይስ። ኧረ በስመ አብ የቅናት መንፈስ አደረብኝ። ምንድነው እኔ ያለ የሚያስደስተኝ ከሆነ ለምን አላይም ብዬ ነው የማስበው። ግን ሁላችንም ውስጥ ያለው እንደዚህ አይነት ነገር አለ ብዬ አላስብም። እና ጋይሶች አውላላ ትናንትና ሀይሚ የሰራችው ቪዲዮ ማለት ነው ብዙ ሰዎች ብዙ አይነት አስተያየት ሰጣል። እኔ የሰጠሁትም አስተያየት አልተመቻችሁም። በነገራችን ላይ እነ ሁሌ ትክክለኛ ነገር የሚያወራ ሰው አይመቻችሁም። እና እንግዲህ ሀይሚ ትናንትና ብዙ ባወራችሁ ነገር ብዙ ሰዎች እኛ ምን አገባን ታዲያ ምን እናርጋችሁ እንደፈለጋችሁ፣ አሁንም እንደዛ ብላም ያመነ ሰው የለም በነገራችን ላይ። እና ሀበሻን ለማስረዳት አትሞክሩ ነው እያልኳችሁ ያለት። ሀበሻን ለማስረዳት መሞከር ማለት በቃ ምን ልበላችሁ፣ እንደውም አሁን ላይ ማለት ነው በተደጋጋሚ እንደዚህ አልጋ ላይ ምናምን የሆነ ቪዲዮ አትስሩ። በቃ ፍራንክ ምንም ይሁን አትስሩ። ምክንያቱም እንደዛ ባሰሪ ኑሮ ሀይሚ እንደዛ አይነት ትችት አይመጣብሽም፣ አንቺም እንደዛ አይነት መልስ ለመስጠት አትመጭም ነበረ። ስለዚህ ሀይሚ ምን ማድረግ አለብሽ መሰለሽ፣ እንደዚህ አልጋ ላይ ምናምን ሰሩትን ነገር ታውት፣ ሌላ ነገር ስሩ። ምክንያቱም እናንተ እናስተምራለን ብላችሁን አይደል? እኛ እንዲገባን ከትዳር በፊት ምንም አይነት ግንኙነት መደረግ እንደሌለበት፣ ርቀታችሁን ጠብቃችሁ በክብር ሰው ሽማግሌ ተልኮ ምናምን ማግባት እንዳለበት ሰው እየነገራችሁ ነው። ሶ እኛ በቃ ተራርተናችኋል፣ በቃ ተምረናል። ትክክለኛው ነገር ይሄ ነው የእናንተ በቃ ኢቭን ቢሆን እንኳን ሀይሚ እንደዚህ አለኝ ሰው ብለሽ ቢሆን እንኳን እንደዛ ቢሆን እንኳን ከጋብቻ በፊት እንደዚህ የሚያደርጉ ብዙ ሰዎች አሉ። አብዛኛው ፍቅረኛሞች እንደዚህ ነው። በተለይ የምትዋደዱ ከሆነ ወጣት ናቸው፣ ከአንድ ቤት እየኖራችሁ እየተሳሳማችሁ እየተቃቀፋችሁ ይቻላል እንዴ? ይቻላል ወይ? ተራርቃችሁ ቢሆን ኦኬ። እና እንደዛ የሚያምን የለም። አብዛኛው እንደዛ የሚያደርጉ አሉ። ሰው መጨረሻ ላይ ግን ምንም እንደማያደርጉም ያወሩ አሉ። ይሄ ምንድነው? በጣም አራዳነት ነው። ይሄ የአራድዬ ልጆች የሚያደርጉት ነው። ምክንያቱም ይሄ ነገር ቢወራ ምንም ትርጉም ስለሌለው፣ ሰውን ስለማያስተምር ስለማይጠቅም፣ ብልግና ሶሻል ሚዲያ ላይ ማስተማር ምንም ጥቅም የለውም። ሶ ምንድነው እነ ሀይሚ የሚሰሩት ነገር በጣም ያስተምራል። ቢያደርጉም ባያደርጉም፣ አብረው ቢተኙም ባይተኙም ትምህርት ግን ለኛ ይሰጠናል። ያን ነገር ለኛ ቢያወሩን ምንም ጥቅም የለውም። ቢያወሩን ጥቅም የለውም። ሶ እናንተ እኛ ማየት ያለብን የሚሰሩትን ቪዲዮ ብቻ ነው። እነሱ አብረው ነው የሚኖሩ፣ አብረው ነው የሚተኙ ምናምን መብታቸው ነው እንዴ፣ መብታቸው ነው። ብሩኬ መብት ነው። በኋላ የሚያንተ ነው፣ አሁን የሚያንተ ነው። ግልጭ ዝም ብለ ሮ ብስማ ሆ ጉድ እኮ ነው። ሀይሚም ስጭው አያልቅብሽ ሺ የሚባል ስለ ሰው ቀድጄ ልልበሰው ሰው ምንም አያረጋችሁ። ህይወታችሁ የምትኖሩት እናንተ ናችሁ። ግን ትክክለኛው ነገር እንደዚህ በክብር ነው መሆን ያለበት። ሴት ልጅ የሚያከብር ሰው እንደዛ ነው ማድረግ ያለበት። በክብር አክብሮ ሽማግሌ ልኮ ምናምን ቤተሰቦችን ጠይቆ ሲወስዶች ነው ክብር የሚባለው ነገር። እና አረ ብዙ ነገር ሁሉ ይወራ ነበር እንዴ። አብሮ መኖር አብሮ መተኛት ብቻ ነው እንዴ? አረ ብዙ ነገር ሁሉ ተብሎ ነበር። አሁን ይቀር እንጂ ብዙ ነገር ተብላ ነበር ሀይሚ ራሱ ብዙ ነገር። እና እኔ ዩቲዩበሮችን በነገራችን ላይ አላምናቸውም። ከፍቅርና ከፉአድ ወዲያ እኔ ሰው አላምንም። ዩቲዩብ ላይ ያሉ ሰዎችን አላምናቸውም። ምክንያቱም ፍቅርና ፉአድ አብረን ተኝተን አናቅም፣ ለየብቻችን ተከራይተን ነው የምንኖረው፣ አብረን አድር አናቅም እያሉ እየሰከሱ፣ እነሱ ግን ልጃቸውን እያሳደጉ ነበር። እኔ በጣም የማደንቃቸው የቡታጅራ ዩቲዩበሮችን በጣም የማደንቅላቸው ነገር አንድ ነገር አለ። ሚስጥር በጣም ይጠባበቃሉ። በጣም ጎበዝ ናቸው። አንዱ ዩቲዩበር የአንዱን ዩቲዩበር ጉድ አያወጣም።
በቃ ሚስጥራቸውን ተጠባብቀው ነው ድራማቸውን የሚሰሩ። ሁሉም ድራማ እንደሆነ እያወቁ በድራማ ገብተው አብረው ድራማ ይሰራሉ እና በጣም ጎበዝ ናቸው። ሳላደንቃችሁ አላልፍም፣ እንደዚህ ሚስጥር የምትጠባበቋትን ነገር። ስለዚህ ስለ ሰው ምንም ነገር መጨነቅ የለባችሁ። መጨረሻም ላይ ፉአድ አፈነደው እንጂ ይሄ ነገር እስካሁን ድረስ ተደብቆ ሊቀር ነበረ። ግን መጨረሻ ላይ የእውነት ተደብቃ አትቀርም። ሰው እናንተ ለሰው ብላችሁ ምንም ነገር ማድረግ አለባችሁ ብዬ አላስብም። እናንተ ስራችሁን ስሩ። በእርግጥ ጥሩ ነገር ሲሰራ የሆነ የሚያስተምር ነገር ሲሰራ እኛ አናይም፣ አይታይም፣ ቪው የለም። የሚታይ ምንድነው? ድብድብ፣ ጸብ፣ መሰዳደብ፣ መረካከስ፣ መገፈታተር። እነሱ እኮ እዚህ ጋር ድራማ በቅድም እኮ ተናገረ እኮ ብሩኬ። እዚህ ጋር እኛ እስከ 1 ወር ድረስ እናንተን ለማስተማር ብለን ድራማ እንሰራለን አለ፣ ፍራንክ እንሰራለን እናንተን ለማስተማር እየተሰዳደብን ምን እያለን ህይወታችን አደጋ ላይ እየጣልን አለ። አያችሁ፣ እነሱ እዛ ካሜራ ፊት ብቻ ነው እንደዛ የሚሰዳደቡት የሚገፈታተሩት። ከካሜራ ጀርባ አብሮ ናቸው። ተለያየን ይላሉ፣ ግን በኋላ አብሮ ናቸው። ቪዲዮን ሲጨርሱ አብሮ ነው። ምክንያቱም ስራቸው ነው። ስራቸውን በደንብ እየሰሩ ያሉ ሰዎች ናቸው። ሶ ብሩኬ ራሱ አሁን ወንድ አይደለም እንዴ ምናምን እያስባልሽ ነው አልክ። ይሉንታ ምንም አያደርግልህ። ሰው አለህ አላለህ ምን አለህ ምን አላለህ ምን አባቱ ያመጣል? ህዝቤ ሀበሻ እንደሆነ ከማውራት ወደ ኋላ የለም። ስለዚህ እናንተ አርፋችሁ ስራችሁን ብቻ መስራት ላይ ትኩረት አድርጉ። ከዛ ውጭ ሀበሻ አወራ አላወራ ከማውራት ወደ ኋላ አንልም። ሲቀጥል ደግሞ እኛን የሚያስተምር ነገር እስከሰራችሁ ድረስ ምን ያክል ማውራት የለባችሁም። ግን አብዛኛው ተናንተና እና እኛ ምን እናርግሽ ምን አርጉን የምትሉን እሰይ ምናምን የሚል ኮሜንት ነው ያየውና ይህን ነገር ለማስረዳት መሞከር ልፋት ነው የሚሆንብሽ ሀይሚ ማለት ነው። ድጋሚም እንደዚህ አይነት ነገር ባታወሪ ደስ ይለኛል። ሲቀጥል ደግሞ የምትሰሩት ነገር እኛ ተመችቶናል። የሆነ ሰው እንደዚህ ያለ ብለሽ በእርግጥ በቀደም ብሩኬ ያወራው ነገር ነው። ለዛ ነው ያን ነገር ለመሸፋፈን እየሞከረች ነው ሀይሚና። ሴት ልጅ ክብሯን ትፈልጋለች። ክብሯን የሚጠብቅላት ሰው ነው የምትፈልገው። ሶ እንግዲህ እናንተ ናችሁ የምታውቁት። እኛ ዝም ብለን ግምታችን እንናገራለን እንጂ እነሱ ናቸው የሚያውቁት። ሁሉም ሰው አንድ አይደለም። ሀይሚ እንዳለችው እውነት ነው፣ እንደዛ ሊኖር ይችላል። ግን ዝም ብዬ እንደ ወጣት ሳስበው ወጣት ነኝ፣ የምወደው ሰው ጋር ነኝ። አቅፈዋለሁ፣ ስመዋለሁ፣ ያቅፈኛል፣ ይስመኛል። አንድ ቤት ነው የምንውለው፣ አንድ ቤት ነው የምንኖረው። ግን ምንም የለም። እኔ እንጂ አላቅም። እንግዲህ ሁሉም ሰው ላይሆን ይችላል። እንደኔ ግን እሳትና ጭድ አንድ ላይ ሳያያዝ ይኖራል ብዬ አላስብም። ወጣቱ ናቸው የምትወዱ ሰው እየሳማችሁ እያቀፋችሁ ይቻላል ወይ? ብሩኬ የለውም ማስባልሽኝ አለ እና ብሩኬ ራሱ ይህ ነገር እየተመቸው አይደለም ይምር እና የለውም እንዴ እያለ ነው አንዳንድ ሰው። ሀይሚ እንደዚህ አይነት ትችት እንዳይመጣብን ልጁ ላይ። ልጁ ደግሞ የለውም ሲባል አይ እንዳለ ላሳይ ብሎ የሆነ ነገር እንዳያረግ ጥንቃቄ ማድረግ ያስፈልጋል። አተፈታተኝ በዚህ ልክ። ካመነ ይመን ካላመነ ይመን። ስለ ሰው ምን አስጨነቀሽ? ዞሮ ዞሮ ማለት ነው ያን ነገር ተናገራችሁም አልተናገራችሁም ጥቅም የለውም። ሰውን አያስተምርም። ያ ነገር ስለማያስተምር ትታችሁታል። ህይወታችሁን ቀጥሉ። እኛ እናቅም። ዞሮ ዞሮ ግምት ነው የምንናገረው። እንደዛ ይሁን አይሁን ሰው ግምት ነው የሚያወራው እንጂ ሪያሊቲውን የሚያውቀው እናንተ ጋር የሚኖር ወይ የሆነ ሰው ሚስጥር አውጥቷል ብላችሁ ፈርታችሁ እንደው ማንም አላወጣም። ምንም አልሰማንም፣ አላየንም፣ አልሰማንም።